አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናል ተከታታይ ወንድሞች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትርፍ ይበልልኝ። ሁሉም ሰላም፣ ሁሉም መልካም ከኔ ጋር አልሐምዱሊላህ ረብል ዓለሚን። ቤተሰቦች፣ ወንድም እህቶቼ ከልብ አመሰግናለሁ። ክበሩልኝ። ሁሌ ከጎኔ የሆናችሁ ሀገራችን ኢትዮ እንዲህ ይመስላል። እዚህ ጋር የምታውቁት ቦታውን አየር ጤና ወደዛ እንትን ካላችሁ በዛ ቦታ እስኪ የምታውቁት ቦታ ከሆነ ጠቁሙልኝ። እሱም እያየን ፈታ ዘና እያለን አንዳንዴ ያው አለ አይደለም ራሳችን የምንፈትንበት አንዳንድ ጥያቄ እንጠያየቅ። እዚህ ጋር አሁን ይሄ አረንጓዴ ባለበት ቦታ ቁጭ ብላችሁ ራሳችን ከጓደኛችሁ ሆናችሁ እህቶቻችን እንደዚህ አንዳንድ ሆነን እንትን ስንል በጣም ደስ ይላል። ውዶቼ ሰላማችሁ ያብዛልኝ። እስኪ በዚህ የተሳሳትኩ ነገር ከሆነ ስህተቴ ታርሙልኝ ያላችሁ ሰላማችሁ ያብዛልኝ። ጥያቄውን አንደኛ ትዕዛዝ እውነት ወይም ሐሰት ይለናል። ያው እኔ በተሳሳትኩበት እህቴ ይሄን እዛ ቦታ ሁለተኛው አንደኛው ይሄኛው ነው ልትሉኝ ነው። ከአንድ ሰው አንድ ሰው ይሻላል ውዶቼ። ሰላማችሁ ያብዛልኝ። ቦታውን አልሐምዱሊላህ ኢትዮ እስር ቤት የሳውዲ እስር ቤት ይሻላል ከኢትዮጵያ ያልሽ። በዚህ ሰሞን ይሄ ነገር እንትን ማምጣት የጀመሩት ለምን እሷም እንደዚህ ስላስከፋችኝ። እሺ ትዕዛዝ እውነት ወይም ሐሰት? ቢስሚላ አንደኛ የአላህ ስራዎች በመባል ይታወቃሉ። ተውሂድ ሩቡያ አላህ የፈጸማቸው በጠቅላላ ማኖር ማብላት ይሄን ምድር መስተናብሩን እነዚህ ሁሉ ጌታችን ውስጥ ይካተታል። እውነት ከተሳሳትኩ እናንተ ኮመንት ለብ አድርጋችሁ ታስቀምጣላችኋል ውዶቼ። ሁለተኛ ነብዩ ሰለላሁ ዐለይሂ ወሰለም ታላቅ በደል ማለት ለአላህ ብጤን ልታደርግ ነው እሱ አሉ። እሱ ብቻ ፍጡሩህ ሲያበቃ መፈጠርን ማንም እንደማይችል እንድታውቅ ለአላህ ግን ብጤን ልታደርግ ነው አሉ። ረዋል ቡኻሪ። መልሳችሁ እኔ እውነት አልኩት፣ እናንተስ? ሶስተኛ ከአላህ ውጪ ያለ አካል ልክ እንደ አላህ አርጎ መፍራት እንዳለ ታላቅ በደል ውስጥ አይገባም። ሶስተኛ ከአላህ ውጭ ያለ አካል ልክ እንደ አላህ አርጎ መፍራት ታላቅ በደል ውስጥ ይገባል። መልሳችን ሐሰት። አራተኛ አላሁ የሰው ጌትነት ማለት ነው። አምላክነቱን እንደሚያስፈርድ ብቸኛ የዚህ ሁሉ ተቆጣጣሪ መሆኑ ህያውን ማረጉ መፈጠሩ መግደሉ ፀሐይና ጨረቃ መፈጠሩ እነዚህ ሁሉ የእሱ ፈጣሪነት ጌትነት የሚያስረግጥ ብቸኛው ተመላካች እሱ መሆኑን ነው። እውነት ሐሰት ያው ማለታችሁ ነው። እኔ እውነት አልኩት። እስኪ ስህተቴ እዚህ ጋር በሚያምር ቦታም ቁጭ ብላችሁ እኛ አሁን የቱ ጋር እንደሄድን የቱ ጋር ቁጭ እንዳልን ያው ካያችሁ ወሬያችሁ እንዲሁ እንዳወረ እንድትሉ ብለን ነው። እናንተም አንዳንዴ ያለ አይደለም አየር ልትቀበሉ ምናምን ወጣችሁ ምናምን አየር ጤና ያው እዚህ ጋር ታክሲውን ምናምን ትዩ ድረስ እዛ ጋር ቁጭ ብላችሁ ብዙ ስልካችሁ ውስጥ ያለ ነገር ከሌላ እህቶቻችሁ ብዙ ነገር እንትን የምትሉ ነገር አለ ውዶቼ።
ሰላማችሁ ያብዛልኝ። ይቀጥላል። ብስሚላ 5ኛ እኛ ሙስሊሞች ኢሳን ነቢይ ነው እንጂ ብለን የምናምነው ከዛ ውጭ የአምላክ ልጅም አይደለም፣ አምላክነትም አይገባውም ብለን እናምናለን። መልሱ እውነት። እስኪ የእናንተስ ኮመንት አያለው። በእናንተ ምን እንዳላችሁ። እኔ አሁን ሶስቱ እውነት ብያቸዋለሁ። የእናንተስ ምን እንትን ብላችሁ ነው? ያው መንገዱ ተሳስታችሁ እንትን እንዳትሉ፣ አየሩ እንደዛ ቢመቸው አረንጓዴ ይሄ ቅጠሉ ምናምን እያችሁ እንትን እንዳትሉ። 5ኛ ምን ብያችሁ ነበር? እኛ ሙስሊሞች ኢሳን ነቢይ ነው እንጂ ብለን የምናምነው ከዛ ውጭ የአምላክ ልጅም አይደለም፣ አምላክም አይደለም ብለን እናምናለን። እውነት። 6ኛ አማልክቶች በጠቅላላ ቢሰበሰቡ ጅንም ኢንስም በበጢል የሚመለከት በጠቅላላ ቢሰበሰብ አላህ ሊሰራ የሚችለው ማድረግ የሚችል የለም። እውነት አላችሁ ሐሰት? እኔ እውነት አልኩት። 7ኛ ሁል ጊዜ አላህ ነው ይል ይሆናል። ሙሽሪኩም ካፊሩም ማለት ነው። መለያው ሙስሊሞች ስራቸውን በጠቅላላ ለአላህ ብቻ እና ብቻ ያጠሩ ናቸው። 7ኛ 6ኛ እውነት አልኩት። እናንተስ ኮመንታችሁ ያለው 7ኛ ሁሌም ጌታዬ አላህ ነው ይል ይሆናል። ሙሽሪኩም ካፊሩም ማለት ነው። መለያው ሙስሊሞች ስራዎቻቸውን በጠቅላላ ለአላህ ብቻ እና ብቻ ያጠሩ ናቸው። ምን አላችሁ? እውነት አልኩት። አመት ባለ ገጠር ስትሄዱ ክፍለ ሀገር እየሄዳችሁ ነው። በዚህ ጥቅጥቅ እያላችሁ በዛ ገብታችሁ እዚህ ጋር አሁን እንትንስ ዛህማ ቦታውን ክፍት በሆነ ቦታ ተቀምጦ ነው እንጂ እዛ ኋላ ባሳያችሁ ኖሮ እንዴት ግፈያ እንዴት ዛህማ ምን እንደሆነ ታዩ ነበር። ከጀርባ ሆነን ነው እንጂ በጣም የግፈያ ነገር እንዲህ ነው አልላችሁም። በጣም ከባድ ነው። ያው ሌላ ቦታ ትንሽ ርቀን ነው እንጂ። እሺ 8ኛ ኢማሙ ቡኻሪ በዘገቡ ሐዲስ ላይ በጀህልያው ዘመን ረሱል ሰለላሁ ዐለይሂ ወሰለም ገና ነቢይ ሆነው ከመላካቸው በፊት የቁረይሹን ርድ ያጣልና ውድቅ ያረገ የነበረው ወረቃ ኢብኑ ነውፍል ነው። እዚህ ጋር የምታስተካክላችሁ ነገር ነው። ውድቅ ያደረገው የነበረውን ወረቃ ኢብኑ ነውፍል ነው። ሐሰት ካልን በኋላ መልሱ ያው ሐሰት ምክንያቱም ይለናል። እዚህ ጋር ያው ግልጽ እንደሚሆንልን ነው። ሐሰት አለ መልሱ። ምክንያቱም ዘይድ ኢብኑ አምር ነው። በዚህኛው በላይ ያለ ነበረ ያው ኢብኑ ወረቀትን በላይ የታችኛ ምክንያቱም ሐሰት ካለ በኋላ ሐሰት ምክንያቱም የዘይድ ኢብኑ አምር ነው። 9ኛ ረሱል ሰለላሁ ዐለይሂ ወሰለም አላህ እርግሞታል ካሉት ሰው ውስጥ አንዱ ከአላህ ውጭ ላለ አካል ያደረገ ነው አሉ። ረሱል ሰለላሁ ዐለይሂ ወሰለም እርግሞታል ካሉት ሰው ውስጥ አንዱ ከአላህ ውጭ ላለ አካል ያረደ ነው አሉ።
እውነት እያያችሁ በዚህ ያው ክፍለ ሀገር የምትሄዱ አሁን ከዛም ከመጣችሁ የትልቁ እንትን እንዲህ ነው የሚያደርጋችሁ። አስረኛ ረሱል ሰለላሁ ዐለይሂ ወሰለም ሰይዱል ኢስተግፊር ብለው ስም ሰጥቶት ታላቅ እስተግፊር ውስጥ ጧትና ማታ እንዲባል ያዘዙት እስተግፊር ሙሉውን ጻፉ ይለናል። እዚህ ጋር ቅድም ከማጋ ነበር ከሀዋ ጋር ሀዋ የጀዛሽን አላህ ይክፈልሽ። አንቺ ማስታወሽኝ ስልኬ በቃ ይሄ ከኡስታዝ ብዙ የተፈተንኩባቸው ምናምን ዞርም ብዬ ያው በፊት ተጠያይቅ ነበር፣ ግን ይሄ ይዤ ስመጣ የሚደብራቸው እህቶች አንዳንድ ያው ብዙም ስላለ ለዛ ነው። አኪድ ያው ኸይር ነገር ይዘን ብዙም ማይስማማው ሰው አለ። አላህ ሂዳያ ይስጠን ማለት ነው። በኸይር ነገር አላህ ይሰብስበን። ጊዜያችን በእንደዚህ በትንሽም ቢሆን ለምን ያሁኑ አንዱ ብቻ አይሆን እንደዛ ተጠያይቀን እንትን ስንል በጣም ደስ ይላል ውዶቼ። ነቢያችን ሰለላሁ ዐለይሂ ወሰለም ያለ በተቀመጠልን ነገር አስረኛ ረሱል ሰለላሁ ዐለይሂ ወሰለም ኢስተግፊር ብለው ስም ተሰጥቶት ታላቅ እስትግፊር ውስጥ ጧትና ማታ እንዲባል ያዘዙት እስተግፊር ሙሉውን ጻፉ ይለናል። ቅድም ብያችሁ ነበር። በጠዋት ፈጅር ሰግደን ይሄ ዚክር ካልን አላህ ሱብሓነሁ ወተዓላ 10 ድረስ ሞት ያው በቀደር የተጻፈልን መቼ እንደሆነ እናቅም የጀነት ነው አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ይሄ ዚክር አስታውሶ በትክክል ብሎ ከሰገድን ፈጅር ከሰገድን በኋላ ከጠዋት እስከ 10 ድረስ አላህ ሱብሓነሁ ወተዓላ እስከዛ ድረስ ሞት ያው ቀድር ነው ከቀደረብን የጀነት ነው። አሁንም ያው 10ም ደርሰን በ10 ይሄ ዚክር እስትግፍር ያው የዚክር ሁሉ ማላቃ በሱ ብለን ካደርን ሌሊት ድረስ አላህ ያው ቀድር ደርሶ ከሞትን በጀነትን ነው ያሉ ነቢያችን ሰለላሁ ዐለይሂ ወሰለም። ጻፉ ነው የተባለን። አላሁመ አንተ ብዙዋችን ያው በፊት ኡስታዝ ሳዳት ከማል ብዙ ያስተላለፉ ነገር ነበር። ያው ከላይ ነው እንጂ ማንም ሰው ያው ሰግዶ በዚህ እንትን ሳይድ አለኩል ሀል ያው ሁሉም ሰው ያው እንደኔ ነው ምን ብሎ እንትን ማለት ጥሩ አይደለም። አላሁመ አንተ ረቢ ላኢላሀ ኢላ አንተ ኸለቅተኒ ወአነ አብዱከ ወአነ አላ አህዲከ ወወዲከ መስጠቱ አዑዙ ቢክ ሚን ሸሪ ማሰነቱ አቡኡ ለከ ቢኒዕመቲከ አለየ ወአቡኡ ቢዘንቢ ፈክፊልኒ ፈኢነሁ ላ የክፍሩ ዝኩኑ ኢላ አንተ። ይሄ ዚክር ማናችን ማደራችሁ ብዙ ጊዜ ያው አንዳንድ እህቶቻችን ያው ዩቲዩብ ላይ እንደዚህ ኮፒ እያደረኩ እንትን እያልኩላችሁ እኔ ያው እንትን ያላልኩት ማልሐፈስ እያላችሁ ነበር። እኔም አሁን 2 ነው 3 አክል የታችኛውን እኔ ዙኑን በኢላ አንተ ብዬ እንትን ነበር። እዚህ ጋር ግን ዙ ሳይሆን ዝኩኑ ውብ ይላል። ወላሂ አለም። እሺ አላህ ሆይ አንተን አምላኬ ነህ። ከእንትን ትርጉሙ ማለት ትርጉሙ ያው አንዳንዶቻችን ካልን በኋላ እንትን የሚለን ስለሆነ አላህ ሆይ አንተ አምላኬ ነህ፣ ከአንተ ውጭ ሌላ አምላክ የለም። ፈጥረኸኛል፣ እኔ ባሪያህ ነኝ። እኔ የቻልኩትን ያክል ያንተን ቃል ኪዳን ለመሙላት እሞክራለሁ። ከሰራሁት ነገር ከክፉ በአንተ እጠበቃለሁ። በእኔ ላይ ለዋልከው ጸጋህ እውቅና እሰጣለሁ፣ ኃጢአቴን እናዘዛለሁ። ማረኝ፣ ከአንተ ውጪ ኃጢአት የሚምር የለምና። ውዶቼ ሰላማችሁ ያብዛልኝ። እንደምንም አድርገን ይሄ ነገር
በአፋችን በቃ ከተለማመድን ያው ከሀፈዝንም ሰላማችሁ ያብዛልኝ። ከልብ ነው የማመሰግነው። ክበሩልኝ። ወሰላሙ አለይኩም ወረህመቱላሂ ወበረካቱህ።